ለምን ሙስሊም አልከኝ? እኔ ብያለሁ? አይ ስለ ለሙስሊሞች እየተከራከርክ ስለሆነ ነው እንደዛ ብዬ። መቼ ነው የተከራከርኩት እኔ? ስለዚህ አንተ አሁን ክርስቶስ ኢየሱስ አምላክ እንደሆነ መሲህ እንደሆነ አትቀበልም? መቼ ነው የተከራከርኩት እኔ? አሁን እየተከራከርክ አይደለም እንዴ? ያው ክርስትና የሚባል ሃይማኖት የሆነ ሰዓት የመጣ ነው። ስለዚህ አልቀበልም። ክርስትና የሚባል ሃይማኖት የለም ማለት ለሙስሊሞች መከራከር ነው እንዴ? አይ ስለ እንትን ያነጻጸርኩ እኮ ነው ሁለቱንም። ምንድነው አላነጻጸርኩም እኔ አላነጻጸርኩም። ስለዚህ አንተ ሙስሊም አይደለም። ዓለም ላይ ብዙ ሃይማኖቶች አሉ። ዘላችሁ እስልምና ላይ ለምን እንደምትዘሉ እንደምትገቡ እኔ ግራ ነው የሚገባኝ። በነገርህ ላይ ገብቷል። ምክንያቱም ምን መሰለህ ክርስትናም እኮ አለ፣ ክርስትናም አለ። አንተ የምታምነው የማያምን ክርስቲያን እንዳለ ማወቅ አለብህ ወንድሜ። ቀጥል። እኔ ችግር የለውም 2000 ዓመት የቆየውን ክርስትና ነው ማምነው። ኢየሱስ ክርስቶስ የመሰረተውን እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ ብሎ ያለው ቃል የገባው የማይለየኝ አምላክ አለ ብዬ ቤተክርስቲያንን መሰረቱ። ማን ነው አንተ ጋር የሚሆነው? ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ አንተ ጋር አይደለም። ኢየሱስ እኮ አረገ እኮ በቃ ተለየው። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ ብሏል። እንግዲህ የቱ ጋር ነው አንተ ጋር ያለው ኢየሱስ? በመንፈስ ቅዱስ ነው። የምን በመንፈስ ቅዱስ? መንፈስ ቅዱስ ራሱ ይመጣል እንጂ ታዲያ ኢየሱስ ተሸክሞ ነው እንደሚመጣው? አይ በመንፈስ ቅዱስ አማካኝ የተነጣጥሎ አይደለም የሚገኙት በአንዴ ሁሉም ነው። ለምን ተነጣጥሎ ይመጣል አይደል እንደሚለው? መንፈስ ቅዱስ የሚመጣው እኔ ካረኩ በኋላ እኔ ካላረኩ መንፈስ ቅዱስ አይመጣም አይደል የሚለው? አዎ ሌላ መንፈስ ቅዱስ ይመጣል ይላል። እሱ በመጣ ጊዜ ወደ እውነቱ ይመራችኋል ይላል። እና ከየት አምጥተህ ቁርአናቸውን እንኳን አያነቡትም። ናውረድ የእናንተም እኮ ባባዩ ቁርአንም እኮ ይመሰክራል። እውነት ልጁ እንዳለው ቆይ ባቢ ቆይ አይ ቁርአንም እኮ ይመሰክራል እኮ የቀድለኛ መሆኑን ራሱ ሃይማኖታችሁ። እስኪ ቆይ ጆሮ ይኖራችሁ ምንድነው ላስራና ውረድ። ለምን ይስጣን ማስረጃ ለምን አወረድከው? በጌታ አሁን እኮ በኢየሱስ ክርስቶስ እኮ አሁን ሙስሊም እኮ ያምናል። አየህ አንተ አሁን ከክርስቶስ ጋር ችግር ምንድነው? ሙስሊም እኮ ኢየሱስ ክርስቶስ ነብይ ቢያንስ ነብይ እንደሆነ ያምናል። ቢያንስ የቀደመችዋም መጽሐፍ ብርሃን ናት ብሎ አይ ቲንክ ክፍሉን አላስታውስም፣ ቃል በቃል ተናግሯል በቁርአን ላይ ራሱ። እና ስለ መጽሐፍ ቅዱስ ነው እንደሚያወራው? እና ስለምንድን ነው የሚያወራው? ስለ መጽሐፍ ቅዱስ ነው ብርሃን ብሎ የሚያወራው? የቀደመችዋ መጽሐፍም ብርሃን ናት ብሎ ቃል በቃል ተናግሯል። ምንድነው የቀደመችው መጽሐፍ? የቀደመችው መጽሐፍ ምንድነች? ከቁርአን በፊት ብሎ ያለው እኮ ምንድነው? እንግዲህ ቃል በቃል እናንተ ጋር እንደዛ ብሏል። እናንተ ጋር አትበለኝ እንዴ አንተ ነው ራስን ችላ አውራ። አሁን እሺ ምንድነች የቀደመችው መጽሐፍ? አሁን ስለ ሙስሊም የቀደመችው መጽሐፍ ምንድነች? እናንተ እንጅል ብላችሁ የምትሉት እኔ ያማ ችግር አለብህ እንዴ? እናንተ እያልክ አታውራ እንዴ? ራስን ችለህ አውራ ወንድሜ። እኔ ጋር አትጠጋ። አንተን ያመጣው ስለዚህ ጨርሰው። ኦኬ። ስለዚህ አሁን ክርስትና ሃይማኖት ስለ የትኛው መጽሐፍ ነው? ክርስትና የሚባል ሃይማኖት የለም። አትድከም። ክርስትና ሃይማኖት አትበለኝ። የኒቅያ ጉባኤ ላይ የተመሰረተ ሃይማኖት ነው ብያለሁ እኮ። ከዛ በፊት እነ ጳውሎስ የሚባሉ ፖለቲከኞች አሸባሪ ሰው ሲያጨማልቁት የነበረ ፍልስፍና ነበር። ፖለቲከኛ ነው፣ ፈላስፋ ነው፣ ምርጥ ሰው ነው፣ ያደንቀዋሉ ጳውሎስ። መጨረሻው አያምርም እንጂ አንገቱን የሮም እንትኖች ሊያፈነዳ ገብቶ ሮም ከተማ ላይ አንገቱን ቀልተው ነው የገደሉት። እሱ ሲያጨማልቀው የነበረ እንደፈለገ አድርጎ ኢየሱስ እየተቃወመ እግዚአብሔርን እየተቃወመ የራሱን ግዛት እያስፋፋ የነበረ ሰው እሱን አስቀጥለው ነው ክርስትና የሚባል ያስቀጠሉ ሰዎች እንጂ ክርስትና የሚባል ሃይማኖት የለም። አትድከም። የለም። ክርስትና የሚባል ሃይማኖት እውቅና የሰጠው አባቶች ተሰብስበው እንጂ ማንንም ሰው ነብይም ሆነ ኢየሱስ ክርስቶስ ክርስትና የሚባል ሃይማኖት አያውቀው። በመጽሐፍ ቅዱስም ላይ አለ እኮ የመጀመሪያ የአንጾኪያ ክርስቲያኖች ክርስቲያን ተባሉ የሚለው ማን ነው? ክርስቲያን ያላቸው ማን ነው? ክርስቲያን ያላቸው አይ ቤተክርስቲያን የዛኔ ስትመሰረት ነው። ቤተክርስቲያን አይደለም። ለመጀመሪያ ክርስቲያን ተባሉ ሲባል ክርስቲያን ያላቸው ማን ነው? ክፍሉን አንብብልኝ። አታንብብልኝ። ማን ነው ክርስቲያን ያላቸው? ክርስቲያን ያላቸው ስትል አልገባኝም። ክርስቲያን ተባሉ አይደለም የሚለው ክርስቶስ ነው ለጴጥሮስ ራእይን የሰጠው በዚህ ቻለስ ላይ እና አሁን ጴጥሮስን የመጀመሪያው የቤተክርስቲያን ባባስ ነው ብለህ ክርስቶስ ነው ክርስቲያን ያላቸው? ክርስቶስ ነው ኦፍ ኮርስ ያ እንዴ ክርስቲያን የተባሉት ቅድም እኮ ክርስቲያን የተባሉት ኢየሱስ ክርስቶስ ካረገ በኋላ ነበረ እኮ ያልከኝ እኮ ቅድም።
ክርስቶስ የመሰረተው ሃይማኖት ነው ብያለሁ። እንግዲህ የተመሰረተው መች ነው ብለህ ካልከኝ አይደለም ክርስቲያን የተባሉ እነዚህ ሰዎች ማን ነው ክርስቲያን ያላቸው? ክርስቲያን ያላቸውማ ክርስቶስ ራሱ ነው። ምንድን ነው ብራዘር? እንዴ ቀደም እኮ ኢየሱስ ክርስቶስ ካረገ በኋላ ነው ክርስቲያን የተባሉት ብለኝ ነበር እኮ። አልገባኝም። ያንተ እኮ ጥያቄዎች ቅድም ያወራውን ደጋግመህ እየጠየቀኝ ፈረሰች። አየህ አሁን ምንድን ነው ችግሩ? ምን አለ መሰለህ ችግሩ ክርስትና በአንተ ድጋፍ ከሆነ የሚቀጥለውና የሚቆመው ምንም ትርጉም የለውም፣ አያስፈልግም። ገብቷል? በአንተ ውሸት የሚቀጥል ክርስትና ካለ አያስፈልግም፣ አይጠቅምም፣ ቶ በአንተ ተረትና ትርክት የምታስቀጥለው ክርስትና ካለ አይጠቅምም፣ ቶ በአንተ ውሸትና ቅጥፈት ክርስትናን ለማስቀጠል መሞከር የለብህም። የምታውቀው ነገር ካለ የምታውቀውን አውራ፣ ካልሆነ ግን አላውቅም ብለህ ብታልፈው መልካም ነው። ብራዘር እኔ ለምን ዋሽልኝ ያለ አምላክ የለም። እኔ ማምኑን ነው የምነግርህ። ካላለ ለምን ተዋሻለህ አንተ? እኔ ለምን ዋሻለሁ? አንተ ለምን ተዋሻለህ? እኔ ለምን ዋሻለሁ? የመጽሐፍ ቅዱስ እውነት እኮ ነው እየነገርኩህ ያለው። የመጽሐፍ ቅዱስ እውነት እኮ አይደለም እያወራህ ያለው። ክርስቶስ ያላቸው ቅድም ምንድን ነው ያልከኝ? ኢየሱስ ክርስቶስ ካረገ በኋላ ብለኸኝ ነበረ፣ ተቀብዬ ነበር። አሁን ደግሞ ተመልሰህ ኢየሱስ ክርስቶስ ራሱ ነው ክርስቲያን ያላቸው አልከኝ። ከዛ በፊትስ ምንድን ነው ስታወራ የነበረው? ነብያቶች ስለ ክርስትና ትንቢት የተናገሩ ነብያቶች አሉ ብለህ ስታወራ ነበር። አምጣ ስትባል ደግሞ ስለ ኢየሱስ ክርስቶስ ነው የምታመጣው። ምን አገናኘው ኢየሱስና ክርስትና? ኢየሱስ እኮ ነው ክርስትናን የመሰረተው። ቅድም የጨረስነው መጣ ወይ ወደኋላ ተመልሰህ? አይደለም አልመሰረተም። ኢየሱስ ክርስቶስ ክርስትናን አልመሰረተም። ኢየሱስ ክርስቶስ አልመሰረተም። ኢየሱስ ምን ክርስትና ነው የመሰረተው? ኢየሱስ ምንም አላደረገም። ኢየሱስ ክርስቶስ እየሰበከ ነበረ። ብራዘር ስማኝ አንዴ፣ ባቢ ቆይ ስማኝ። ኢየሱስ ክርስቶስ ክርስትና ብለህ ከጠየቀኝ ክርስትናን የመሰረተው ኢየሱስ ክርስቶስ ነው የመሰረተው። ቃል በቃል ተናግሯል እኮ ለጴጥሮስ። አሁን 100 ጊዜ የደጋግሜ ይህን ጥቅስ እየነገርኩ ነው። እንግዲህ መች እንደምሰማኝ አላውቅም። በዚህች ዓለት ላይ ቤተክርስቲያንን እመሰርታለሁ፣ የገሃነም ደጆች አይችሏትም። ስለዚህ ጴጥሮስ ምን አለ? ጴጥሮስ ሆይ 3 ጊዜ ጠርቶ በጎቼን ጠብቅ አደራ ብሎ ለጴጥሮስ አደራ ሰጥቶ ሄዶ ኢየሱስ ክርስቶስ ነው። ስለዚህ ክርስትና ከዛ በፊት በክርስቶስ ነው የተመሰረተው። ከዛም በኋላ እነ ጴጥሮስ ያንን ራእይ ተቀበሉ። የመጀመሪያ ቤተክርስቲያን በአንጾኪያ ክርስቲያን ተብሎ ተሰየሙ። ከዛም በኋላ ጴጥሮስም ደግሞ ጳጳስ ነበረ በዛ ላይ እንደዛ ተብሎ ቀጠለ። ያው 2000 ዓመት ዘልቆ ያው እኛም ዛሬም ያመለከን ምን ተባሉ አልክ? አይ መጀመሪያ የአንጾኪያ ክርስቲያኖች ክርስቲያን ተብሎ ተሰየሙ ብላል ያላቸው። ማን ያላቸው? ኢየሱስ። ጴጥሮስ እኮ ክርስቶስ ኢየሱስ ምን አለ? ጴጥሮስ ሆይ 3 ብሎ ጠርቶ በጎቼን ጠብቅ፣ ግመሎችን ጠብቅ ብሎ በጎቼን ጠብቅ ብሎ ተናግሮ ከዛም በኋላ 3 ጊዜ ተናግሮ ነበር። ሄዶ ለጴጥሮስ ራእይ ሰጥቶ በሱ ቤተ መቅደስን ሰርቶ ነው ሄዶ ክርስቶስ። ስለዚህ ጴጥሮስ እሱ ላይ አይደለም ጥያቄ። ምንድነው ጥያቄ? ማን ያላቸው ማን ነው? ክርስቲያን ያላቸው ማን ነው? ክርስቲያን ያላቸውማ ለጴጥሮስ ክርስቶስ ራእይን ሰጥቶ ነው ሄዶ አልኩ ብራዘር። ስለዚህ ጴጥሮስ ነው ክርስቲያን ያላቸው? አይ ጴጥሮስ አይደለም እንግዲህ ክርስቶስ ነው ክርስቲያን ያላቸው። ክርስቲያን ማለት እኮ ሌላ ትርጉም መሰለ እንዴ? ክርስቶስን አምነው የተከተሉት ክርስቶስ የእግዚአብሔር በግ እንደሆነ እውነተኛ መሲህ እንደሆነ አምነው የሚከተሉት። አየህ እሱን አይደለም ጥያቄ። ክርስቲያን ያላቸው ኢየሱስ ክርስቶስ ነው? ኢየሱስ ነው? አልገባኝም። አይ ክርስቲያን ያላቸው ለመጀመሪያ ጊዜ ክርስቲያን ተባለ። ክርስቲያን ያላቸው ኢየሱስ ነው? እሺ ቆይ ላንብብልህ ክፍሉን። ቆይ አንዴ አንተ ዝም ብለህ አሁን ደጋግመህ እየጠየከኝ ነውና ክፍሉን ባነብልህ ይቀላል። ራስህ እኮ ነው ቅድም ስናወራ ሌላ ነገር ስታወራ ስለነበረ ነው። እኔ ምንም እንትን አላደረኩትም። ቤተክርስቲያንን ምንድን ነው አሰፍራለሁ፣ አስቀምጣለሁ፣ እገነባለሁ ማለት በነገርህ ላይ ትርጉሙ ሌላ ነው ብያለሁ። ቤተክርስቲያን ምንድን ነው ትርጉሙ? የራስን ትርጉም ንገረኝ እስቲ። ምን ማለት ነው ቤተክርስቲያንን አደርጋለሁ ማለት? እመሰርታለሁ። በዚህ ምን ማለት ነው? ምን ማለት ነው? ቤተክርስቲያን ነው። ይሄ ቤተክርስቲያን ነው የመሰረተው ክርስቶስ ራእይ እኮ። ምን ቤተክርስቲያን መሰረታለሁ ማለት ምን ማለት ነው ታዲያ? ቤተክርስቲያን ማለት ቤተክርስቲያን በክርስቶስ ሞትና ትንሣኤ የተመሰረተች አይደል እንዴ? ስለዚህ ቤተክርስቲያን ኢየሱስ ክርስቶስ የገነባው ቤተክርስቲያን ነበረ፣ ግንብ ነበረ? አይ አላልኩም። እና ምንድን ነው? ምን ማለት ነው?
አይደለም ስለ ኢየሱስ ክርስቶስ እኮ ምን ማለት ነው? አይ ጥያቄ አሁን እኔ ቅድም ነግሬሃለሁ እኮ እሱ ትርጉሙ ሌላ ነው ብያለሁ። ግን ቤተክርስቲያንን አሰፍራለሁ ገነባለሁ ማለት ቤተክርስቲያን ህንጻ ገነባለሁ ማለት ነው? ቤተ መቅደስን እሰራለሁ ነው ያለው። ቤተ መቅደስ የተባለው ህንጻ አይደለም። አሁን እኮ ክርስቲያን ተብለን የምንጠራው ክርስቲያን ተብሎ የሚጠራው እኮ ይሄ ህንጻ አይደለም። እኛ ነን ክርስቲያን ተብለን የምንጠራው ብራዘር። ቤተ መቅደስ ስለ ክርስትና አላወራሁም። ስለ ቤተ ክርስቲያን ነው የጠየቀው። እኔ ስለ ክርስትና አልጠየቁም። ኦኬ እሺ፣ የነገርኩህ እኮ በአዲስ ኪዳን ቤተ ክርስቲያን ተብለን የምንጠራው ህንጻ አይደለም። እኛ ነን ክርስቶስ አምነን የተከተልን። አንተ ነህ ቤተ ክርስቲያን የምትባለው? በክርስቶስ ኦፍ ኮርስ ክርስቶስን አምነን የተቀበልን እኛ ነን በአዲስ ኪዳን ቤተ ክርስቲያን ተብለን የምንጠራው። ምክንያቱም በክርስቶስ ሞትና ትንሣኤ እኛ ያንን የሱ አካል ስለምንሆን በሱ አምነን እግዚአብሔር ራሱ ነው እኛ በልቶንን የተገጠመን። ቤተክርስቲያን ማለት ቆይ እሺ፣ ቤተክርስቲያን ማለት እናንተ ናቸው አማኞች ማለት ነው አይደለ? አዎ። ክርስቲያንስ ማን ነው? ክርስቲያን ማለት ክርስቶስን አምኖ የሚከተሉት ያልኩ እኮ ነው። አሁን አንተ የቃላት ጨዋታ ነው እሱ። አይደለም የቃላት ጨዋታ አይደለም። እነሱን ክርስቶስን አምነው የሚከተሉማ ቤተክርስቲያን ናቸው። ገብቷል? ቤተክርስቲያን ናቸው። እሺ እነዚህ የክርስቲያን ቤት የሆኑ ሰዎች ናቸው እናንተ ማለት ነው። ክርስቲያን ማን ነው? ክርስቲያን ኦኬ፣ ክርስቲያን ቤተክርስቲያን ማለት ኦኬ፣ የነገርኩህ እኮ ነው። አንተ አሁን የቃላት ጨዋታ ነው ያስኩ ያልኩህ እኮ ነው። የቃላት ጨዋታ እኮ አይደለም። የምን የቃላት ጨዋታ ነው እንዴ? ምንድነው የምታወራው? አረፍተ ነገር የሚቀየረው እኮ በቃላት እኮ ነው። ምንድነው የምታወራው? የቃላት ጨዋታ ምናምን አትበለኛ። ቤተክርስቲያን ማለት እኛ ነን ካልክ ክርስቲያን የሚባለውስ ማን ነው? አይ ቤተ መቅደስ ማለት እኛ ነን። በአዲስ ኪዳን ቤተ መቅደስ እኛ ነን አልኩህ። እንግዲህ ስለ ምን ቤተ መቅደስ ነው የምታወራው? አትቀይረውም። አሁን እኮ ቤተክርስቲያን ማለት እኛ ነን ቤተክርስቲያን ስትል ነበር አይደለ? አትቀይረውም። አይ የቃላት እንትን ነው ማለት አይደለም። የቃላት እንትን አይደለም። ኦኬ ቤተ መቅደስ ቤተክርስቲያንን ገነባለሁ ማለት ትርጉም ሌላ ነውና እዛ ጋር በትሄድ መልካም ነው ብዬ ነበረ። ትርጉም የለም። አንተ ጠልፈው ስለሚጥል ማለት ነው። ገብቷል? ስለዚህ እናንተ ቤተክርስቲያን ከተባላችሁ ክርስቲያኑ ማን ነው? አንዴ አይ እኔ ግን ክርስቲያን ነኝ የሚል ሰው ብዙ የማይታነቅ ሰው የለም። የሚገርም ነገር እንደታነቃቸው ነው። ልጠይቀህ ክርስትና እድሜው ስንት ነው? ክርስትናማ በክርስቶስ ቅድምም ብያለሁ። በክርስቶስ ሞትና ትንሣኤ 26 የምናከብረው የክርስቶስ ልደት ነው። አየህ ክርስቶስ የተወለደበት ወደዚህ ዓለም የመጣበት ዓመተ ምህረት ብለን ነው የምንቆጥረው እና በዛ ነው። እድሜው ስንት ነው ነው? ወደ አተም ብለህ ምንድን ነው ሌላ ነገር? ኦብቪየስሊ ይታወቃል እኮ እድሜውን ከጠየቀኝ 2000 ዓመት ነው አይደል? አዎ። ከዛ በፊት ክርስትና አልነበረም? ከዛ በፊት በነቢያቶች ተናግሮ ነበረ እኮ ተተንብዮ ነበረ ብያልኩ እኮ ነቢያቶች ተናግሮ ከዛ ስለ ክርስትና ነው የተናገሩት። አይ መሲህ እንደሚመጣ ቅድም አነበብኩልህ እኮ ስለ መሲህ አይደለም እኔ የጠየቅኩህ እኮ ስለ ክርስትና ስጠይቅህ ስለ ክርስቶስ አትንገረኝ። ስለ ክርስትና ነው የምጠይቅህ። እኔ ክርስትና ኢየሱስ ክርስቶስ ከመምጣቱ በፊት ነበር አልነበረም? ክርስትና ኢየሱስ ክርስቶስ ከመምጣቱ በፊት ምን ማለት ምን አይነት ጥያቄ ነው የምጠይቀኝ? ጥያቄ ነው። ኢየሱስ ከመምጣቱ በፊት ክርስትና ነበር አልነበረም? ኦኬ በብሉይ ኪዳን ብለህ ከጠየቀኝ እነሱ ኦፍ ኮርስ በተስፋ ብሉይ ኪዳን የአዲስ ኪዳን ጥላስ ከመሆኑም አንጻር እነሱ ክርስቶስ እንደሚመጣ ሁሉ ነቢያቶች በአዲስ ኪዳንም በብሉይ ኪዳንም በአረጉ ኪዳንም በመካከለኛው ኪዳንም እሱ እኔ አልጠየቁም። ክርስትና ኢየሱስ ክርስቶስ ከመምጣቱ በፊት ነበር አልነበረም ነው? ክርስትና ኢየሱስ ክርስቶስ ከመምጣቱ በፊት ኦኬ በተስፋ ደረጃ ክርስትና ኢየሱስ ክርስቶስ እንደሚመጣ መሲህ እንደሚመጣ ያምኑ ነበር አይሁዶች። ስለ ኢየሱስ አይደለም የጠየቁህ። እኔ ስለ ክርስትና ነው የምጠይቅህ። ስለ ሃይማኖት ነው የምጠይቅህ። ክርስትና እኮ ኢየሱስ ክርስቶስ አምኖ የሚከተሉት እኮ ነው። ሃይማኖት አይደለም እኮ ክርስትና ማለት ኢየሱስ ክርስቶስን አምኖ። ስለዚህ ክርስትና አልነበረም። ኢየሱስ ከመምጣቱ በፊት ክርስትና አልነበረም ማለት ነው። አይ ምን አይነት ጥያቄ ነው? ኢየሱስ በብሉይ ኪዳን የአዲስ ኪዳን ጥላ ነበረ። በጥላነት ክርስትና አለ። አሁን አብርሃምም ክርስቶስን አምኖ አይደል ሆኖ አያውቅም። ብሉይ ኪዳን የአዲስ ኪዳን ጥላ ሆኖ አያውቅም። ጠላት እንጂ ጥላም አይደለም። በነገርህ ላይ
እንግዲህ አሁን አንተ እንደዛ ብለህ ካመንክ እኛ እንግዲህ አዲስ ኪዳን እንደዛ ነው። አዲስ ኪዳን እኮ የብሉይ ኪዳን ተቃዋሚ ነው። ምንድን ነው የምታወራው? በፍጹም አይገናኝም እኮ ጥላ ሊሆን አይችልም። እኔ ጥያቄ ከኢየሱስ ክርስቶስ ከመምጣት በፊት ክርስትና ነበር ወይ ብዬ ስጠይቅህ ስለ ኢየሱስ ትንቢት ተነግሮ ነበር አትበለኝ። የምጠይቅህ ስለ ሃይማኖቱ ነው። ስለ ሰው አትንገረኝ። ክርስትና ነበር አልነበረም? ክርስትና የመሰረተው ኦኬ፣ ቅድም ነገር ያለው ክርስትና በእንትን ደረጃ አልነበረም፣ ግን እንደሚመጣ አመሰግናለሁ። በቃ ሌላ ጥያቄ እጠይቃለሁ። ክርስትና ኢየሱስ ክርስቶስ ከመምጣቱ በፊት አልነበረም? አይታወቅም? አልነበረም፣ አልታሰበም፣ አይታወቅም። ኢየሱስ ክርስቶስ ራሱ ከመጣ በኋላ ራሱ ያንተ ኮንክሉዥን ነው። እኔ ክርስትና የኔ አይደለም። ኢየሱስ ራሱ ክርስትና አያውቀውም። ማን ነው አያውቅም ብሎ ያለው? ኢየሱስ እኮ ነው ቃል በቃል የመሰረተው እኮ። ላንብብልህ እንደ ቃል ምን ብሎ ነው የመሰረተው? 100 ጊዜ ደጋግሜ ነገርኩህ እኮ። ቤተክርስቲያንን እሰራለሁ የሚለውን ነው። በጎቼን ጠብቅ ብሎ ካለ በኋላ አይደለም። ቤተክርስቲያንን እሰራለሁ ነው። ቤተክርስቲያንን እሰራለሁ ብሎ ነበር። ያ ቤተክርስቲያን እሺ፣ መልሰው ምን ማለት ነው? ቤተክርስቲያን ምን ማለት ነው? ቤተክርስቲያን ማለት ያው የክርስቲያኖች ስብስብ አሁን የአንጾኪያ መጀመሪያ ቤተክርስቲያን ተብላ ስትሰየም የክርስቲያኖች ስብስብ ክርስቶስን አምነው ተጠምቆ ዳግም የተወለዱት የክርስቲያኖች ስብስብ ነው። ቤተክርስቲያን የክርስቲያኖች ስብስብ ነው ወይስ ክርስቲያን ማለት የክርስቲያኖች መሰብሰቢያን ብለህ ልትል ትችላለህ። ምንም ልዩነት የለውም። ኦፍ ኮርስ የክርስቲያኖች መሰብሰቢያ ከሆነ ለምንድን ነው ቅድም ቤተክርስቲያን ማለት እኛ ነን ስትል የነበረው? በቤተ መቅደስ ለማለት ፈልጌ ነው። ቤተ መቅደስ በዚህ ልክ እኮ መውረድ የለብህም እኮ። መች ወረድክ? ቤተክርስቲያን ማለት እኛ ነን ስትል ነበረ በነገርህ ላይ። ስለዚህ ኢየሱስ ክርስቶስ የክርስቲያኖች መሰብሰቢያ ሰርቷል። ኦፍ ኮርስ ሰርቷል እንጂ የት ነው የሰራው? ሰራቱ በጴጥሮስ ላይ የት ነው የሰራው? ጴጥሮስ የተሰራው ቤተክርስቲያን የት ነው? ቤተክርስቲያን እሰራለሁ አለ አይደለ? ኢየሱስ ክርስቶስ የት ነው የሰራው? የሰራ ነገርኩህ እኮ። ቆይ ቤተክርስቲያን የት እንደሰራ አሳያለሁ። ቆይ አሳየኝ። እሺ ክፍሉን ያወጣው ነው። ቆይ እንዴ ኢየሱስ የሰራው ጭራሽ ኢየሱስ ክርስቶስ የሰራው ቤተክርስቲያንም አለ ብለህ በድፍረት ተናገርክ አንተ ለመጀመሪያ ጊዜ። ይገርማል። ክርስቲያን ነኝ የሚል ሰው ካለ መግባት ይችላል። ጥግ ይዛችሁ ሌላ ነገር ማለት ሳይሆን ገብታችሁ ማውራት ትችላላችሁ። በነገራችን ላይ አንድም ሰው የለም። ሁሉም ሰው ክርስቲያን የሆነ ሰው በክርስትና ይሸማቀቃል፣ ያፍራል። ራሱ አላፍርም የሚል ካለ ገብቶ ማውራት ይችላል። ምን ኖርማል ጥያቄ። ፖለቲካ አይደለም፣ አንተ ጋር አይደለም። አንተማ ገብታል እኮ አንተማ ደፋር ነህ። ስንት ነው የሚከፍሉልህ? ቆይ አንተ ሙስሊሞች አይቶ እሱ ግድ የለህም። ምን ይሄ ተረተረትን ተው፣ ግድ የለህም። ስንት ቢከፍሉልህ እንደዚህ ግድ የለህም። አምጣው። ምን ይከፍሉኛል ብለህ ነው? ለምን እከፈላለሁ እኔ? ሙስሊሞች ምን አደረግኩና ነው ለሙስሊሞች? አሁን ፍርሃታችሁ ያው ሙስሊም አይመልስም እያላችሁ ስለሆነ የምታምኑት ያው ሙስሊም ላይ ነው እጃችሁን እንትን የምታደርጉት። አይቻልም። አሁን የተነሳው ክርስቲያን ነው። ሙስሊም ምንም የሚያወራበት ዘመን አይደለም። የሚገርም ነው። ሙስሊም ጥርሱን እየፋቀ ቁጭ ብሎ ክርስቲያኖች ሲጫረሱ የሚያይበት ዘመን ነው። እንዳትሸወድ። አሁን የተነሱት ክርስቶስ ማን ነው? ክርስትና ምንድን ነው? ሃይማኖት ምንድን ነው? ስላሴ ምን ማለት ነው ብለው የተነሱት ክርስቲያኖች እንጂ ሙስሊሞች አይደለም። እንደውም ሙስሊሞች ቁጭ ማለት ነው የሚጠበቅባቸው። የሆነ የከፈቱት እንትን አለ፣ ገብቷል። በቃ ዝም ብለው እንትን ማድረግ ነው። ዝም ብለው መመልከት ነው። በቃ ምን አደከማቸው? ንጽጽር ብለው የፈጠሩት ነገር አለ። ንጽጽር ብለው ምንም ማያውቅ የነበረ ሰው ወንጌሉን እንዲያነበው መጽሐፍ ቅዱስ እንዲያነበው አደረጉ። መጽሐፍ ቅዱስ ካነበበ በኋላ ሁሉም ሰው እየተነሳ እየጠየቀ ነው። የሚገርም ነገር አሁን ሁሉም ነው። እኔ አሁንማ በጣም የተገረምኩባቸው ልጆች አሉ። አንዱ ወንድ ነው፣ አንዷ ሴት ነች። እንደዚህ አይነት ትውልድ ጠያቂ ትውልድ አለ ብዬ ተስፋ አድርጌ አላውቅም። ሁለት ናቸው እንጂ ወንዶች። እኔ በጣም ነው የማደንቃቸው በእውነት። ይተረትረዋል ጥያቄ እንደዚህ እያመጣ ነው። አውራ አይ ጨርሻለሁ። አምጣው። ቀጥል፣ ችግር የለውም። የለም ምን ልታምጣ?
የለም እኮ አሁን ምንድነው ቆይ የምታደርገው ባይብል መሰለህ? ያወጣው ነው በሃርድ ኮፒ ስለያዝኩኝ አንድ እጅ ኮፒ ያዘ። ስማ ልንገርህ እኔ አንድ ሙስሊም አስገብተህ ብትጠይቀው አስገብተህ ማለት ነው መልስ አለው። ያልተማረ ምንም ያላነበበ የምትለው ሰው መልስ አለው ስለራሱ ማለት ነው። ገብቶሃል አባባሌ? ስለራሱ ብትጠይቀው ይመልሳል። ወይም ደግሞ ምንድነው የሚያደርገው? አይ እኔ አላውቅም ይላል። የሚያውቁ ሰዎችን ጠይቅ ይላል። እኔ ደሜን የሚያፈላው አሁን ክርስቲያን ነኝ የሚል ሰው ኪስ ወለድ መልስ ነው የሚመልሱት። ስትጠይቀው አያውቀውም፣ እንደሚያውቅ ይተረተራል። ከዛ ያበላሸዋል ነገሩ። ያው የተበላሸ ነገር ነው፣ ጨርሶ ያጨቀየዋል። አይ አንተማ ስድብ ጀመርክ እንግዲህ። አልተሳደብኩም እኮ አንተን እኮ አይደለም ከዚህ በላይ አንተን አይደለም እኮ ስላሴ ምን ማለት ነው? ካዶች በቃ ልቀይርልሽ። እኔ ምን ላድርግ? አይ ክፍሉን ያወጣውልን ነው፣ ችግር የለም ክፍሉን ያወጣውልን ነው። ወደ ስላሴ ገባ። መጀመሪያው ስለ ቤተ ክርስቲያን እንዴ ካመጣ ጥሩ ነው። እኔ እኮ አምጣ ብዬ እኮ ነው። እሺ እሺ ግን ሙስሊም ስደቡልኝ ብላ ነው እንደዚህ የቀጠረች። አንተን ይገርማል እንግዲህ። ማነሽ የምትቀጥረኝ? አልተቻሉም። ማነሽ የምትቀጥረኝ? ሙስሊም ናታ። ሙስሊሞች ነው እኔን የሚቀጥሩኝ? ያው የሙስሊሞችን ጥያቄ መቼ መለስከውና ነው እነሱ ሰው ተሳደብ ብለው የሚቀጥሩት? እኔ ልንገርህ ራሳችሁን መሸወድ የለባችሁም። ገብተዋል። ሙስሊሞችን ያነሱት ሙስሊሞችን የሚጠይቋቸው ጥያቄዎች አንድም ክርስቲያን አይመልሰውም። ስለ ክርስትና የሚያነሱት ጥያቄ ማለት በፍጹም ለምን ጳጳስማ እኔ እነሱ እየቀጠሩ ነው እንደ ሰው የሚልኩት ለዛ ይሆናል። ያው አትፍራ። አንዴ ቆይ እስኪ ተረጋጋ። እንትን ማስረጃውን እየጠበቅኩኝ ነው ብሮ፣ አታስቀይስ። እሺ እኔ ከመቀጠር ያልተላቀቀ ሰው ስለመቀጠር ነው የሚያወራው። በጣም ከባድ ነው። እኔ ሊቀጥረኝ የሚችል ሰው የለም። ሰርቼ እበላለሁ። ምርጥ የሆነ ገበያ አለኝ። ለራሴም ለቤተሰብ የሚበቃ የሚተርፍ እንትን አለኝ። እኔ ራሳቸውን ሲሸውዱ ነው። ያው ማስቀየሻ ነው፣ ይሄ ጨዋታ ነው። በቃ ባቢ ራስ ብለዋል። አሁን ያልከው ልል ነበር። ልውረድ በቃ ደህና ነው። ሰላም ካዶሽ ወይ ብራዘር ተኝተህ እንዳትሆን ብዬ ነው ወይስ እየጠጣህ ነው? ሰድበህ እስክትጨርስ ድረስ ነው። ስደብን ብዬ ነው። እኔ አልተሳደብኩም እኮ። ምንድን ነው ስድብ? ተሳደብኩ እኔ? አይ ከዚህ የመረከን ነው እንዴ? ያወራኸውን ነገር ነው የመለስኩልህ እኮ። እኔ አልተሳደብኩም። እኔ የጠየቅኩህን ጥያቄ አሁን እኛ ብዙ ሰው እየጠበቀ ነው በነገርህ ላይ። አምጣ። ሌላ ክርስቲያን ካለ መጥራት ትችላለህ ከፈለክ፣ ችግር የለም። እሺ ችግር የለም። አዎ ሰው ካለ እንትን ማድረግ ትችላለህ ወይ መልስልህ ካለ። ድንግል ወላዲተ አምላክ በልጂ ካዶሽ የሆነ ነገር ብትለን ግን መልካም ነገር ነው። ካዶሽ ወይ ኦኬ። ለምን እኔ የምታስታውሰው እንትን ካለ እኔ እንትን ላድርግልህ እንትን ማለት እኔ ላውጣው
ኦኬ ያው እሺ ማርቆስ ወንጌል ምዕራፍ 14 ከቁጥር 57 እስከ 58 ያለው ነው ማነበልህ። ሰዎችም ተነስቶ እኔ ይህን በእጅ የተሰራውን ቤተ መቅደስን አፈርሷለሁ፣ በሶስት ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማነው ብሎ ቆይ ወንድሜ ኢየሱስ የተናገረውን እኮ ነው አይደል እንዴ? እገነባለሁ ብሎ የገነባውን ቤተክርስቲያን አምጣ ተብለህ ስትጠየቅ አሁን ደግሞ አፈርሳለሁ ያለውን ያፈረሰው እንደም ቆይ አይ ጥቅሱ ራሱ ንገረኝ። ጥቅሱ ራሱ አይደለም ሲጀምር። ኧረ አይገናኝም፣ ራሱ አይገናኝም። ምንድን ነው ጥቅሱን ንገረኝ። አሁን ያነበብከው ኦልሬዲ አንብቤያለሁ እኮ ምንድን ነው የገነባውን ስትጠይቅ ያፈረሰውን አመጣ። ኦኬ እሺ ላምብልህ። ቆይ አንዴ አትሳቅ፣ ቢያንስ በእውቀት ብስቅ አሪፍ ነበረ። ግን እሺ ይቅርታ። ዮሐንስ ወንጌል ምዕራፍ 2 ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሶስት ቀንም አነሳዋለሁ አላቸው። ኢየሱስ ክርስቶስ እሱ ነው አሁን ቤተክርስቲያን የሰራለው ያለው እሱ ነው። አዎ ኢየሱስ ክርስቶስ ነው የሰራው አልኩ። ኦሮ ወይኔ በዚህ አለት ላይ አለ ኢየሱስ ክርስቶስ። አለት ምንድን ነው? አለት ምንድን ነው? አለት ማለት ኦኬ ቀጥልሽ። አሁን እኔ ያነበብኩና ይሄ አንተ ያልከው ኖ አይደለም። በዚህ አለት ላይ አለ። እኔ እኮ በጣም እኮ ነው አንዳንዴ በጣም ነው የሚያበሳጨው በነገርህ ላይ። በዚህ አለት ላይ ቤተክርስቲያን ገነባለሁ አለ ኢየሱስ ክርስቶስ። አለት ላይ አለት ማለት ምን ማለት ነው? እኔ አለት ላይ አሁን አለት የሚለውን ነው ያነበብኩልህ አንተ። አለት ምን ማለት ነው? ጥያቄ እኮ ነው የምጠይቅህ። ኦኬ እሺ እኔ እንደዛ አይደለም አሁን እኔ ያነበብኩልን አንተ አሁን ምን ብዬ ነው ያነበብኩ? ረስተሃል ማለት ነው። መቼ ያነበብከው? ስለዚህ አይሁድ መልሶ ስለምታደርገው ምልክት ታሳይናለህ አሉት ኢየሱስን። ኢየሱስም መልሶ አይደለም ስለምልክት አይደለም አፍርሱት፣ ስለምልክት አይደለም። እሱንማ ምልክት ለማሳየት እንደሆነ እኮ ይገባኛል እኮ ምልክት ለማሳየት። ለምንድን ነው አይገናኝም? አውጣል አላልከኝም? መረበሻ እሺ አውጣል። ኢየሱስ ክርስቶስ በዚህ አለት ላይ ቤተክርስቲያን እንገነባለሁ አላለም? ኦኬ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት በሶስት ቀንም አስነሳለሁ አላቸው። ስለዚህም አይሁድ ይህን ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተ በሶስት ቀን ታስነሳለህ ያለው። እሱም ግን ስለ ሰውነቱ ስለ ቤተ መቅደስ ይል ነበረ ይላል። አይ ቤተ መቅደስ ካዶሽ ኦኬ ቤተ መቅደስ ይል ነበረ። ስለዚህም ካዶሽ የተጠየቀው ጥያቄ ምን ብዬ ነው የጠየቀው? እኔ ድገም። አልሰማሁም ጥያቄህን። ጥያቄው ምንድን ነው? አልሰማሁም አልኩህ እኮ ድገም። አንተ መልስ ያመጣህበት ጥያቄ ምንድን ነው? ኢየሱስ ክርስቶስ የቱ ጋር ነው ቤተ መቅደስን የሰራው ብለህ ነው የጠየቀኝ አይደል? ማን ያለ ቤተ መቅደስን የሰራው? ማን ያለ? ምን ብለህ ነው የጠየቀኝ? እኔ ቤተ መቅደስን የሰራበት ኢየሱስ ክርስቶስ አምጣ ብያለሁ። እና ምን ብለህ ነው የጠየቀኝ? እሺ የጠየቀኝ ድገምልኝ። ለምን ብዙ ሰው እየሰማህ እኮ ነው። ለምን እያወቅህ ትጀዝባለህ? አንተ በቃ በእውቀት መሞገስ ያክል በስድብ ነው የምትሄደው። የምን በእውቀት ነው? ኢየሱስ ክርስቶስ በዚህ አለት ላይ ቤተክርስቲያን እሰራለሁ አለ አይደለ? አዎ። ያቺ የሰራት ቤተክርስቲያን የት ነው ያለችው? ምክንያቱ ኢየሱስ ክርስቶስ ክርስትናን የመሰረተው ኢየሱስ ክርስቶስ ለሚለው እንትን ነው ይሄ ጥቅስ ያመጣው አይደለ? ኦኬ ያቺኛዋ ቤተ መቅደስ የት ናት ብለህ ከጠየቀኝ አይገናኝም። አንድ ኤክላሺያ ቤተ መቅደሱ ኦኬ ክርስቶስ ራስ ሆኖ እኛ ብልት ሆነን የተገጠምንባት አሁን እናንተ የወይን ግንድ ናችሁ አባቴም ገበሬ ነው ምናምን ብሎ አሁን ለምሳሌ አልተናገረም ኢየሱስ ክርስቶስ። እንደዛ ኢየሱስ ራስ ሆኖ እኛ ብልት ሆነን የተገጠምንባት አንዲት ቤተክርስቲያን የክርስቶስ ቦዲ የሆነች አንዲት ቤተ መቅደስ አለች። አየህ በዛ ላይ ክርስቶስን አምኖ የሚቀበሉት ሁሉ ይገጠማሉ ብለን ነው እኛ እንግዲህ የምናምነው። ክርስቶስ አካል ይሆናሉ ብለን ነው የምናምነው። አልጠየቁም። እሺ ምንድን ነው አልጠየቁም? ጥያቄ ኢየሱስ ክርስቶስ የሰራው ቤተክርስቲያን የት አለ? የት ነው የሰራው? ማስረጃ አምጣ ስትባል ቤተ መቅደሷን አፈረሰ አልክ። ማን ጠየቀ? እሱ አይደለም። ምን አላችሁ? አንተ የምታሳየው ታምራት ንገረኝ ብሎ አይሁዶች አንተ። ከዛም በኋላ ምን አለ ኢየሱስ ክርስቶስ? ቆይ ኢየሱስ ክርስቶስ ምን አለ? ይሄን ቤተ መቅደስ አፍርሼ በሶስት ቀን እገነባለሁ ብሎ ሲል እንዴት 46 ዓመት የተገነባውን አንተ በሶስት ቀን ትላለህ ብሎ ሲጠይቁ እነሱ አልተረዱም። ኢየሱስ ክርስቶስ ግን ስለ ሰውነቱ እየተናገረ ነው። ሞቶ እንደሚነሳ ስለ ሰውነቱ እየተናገረ ነው። አፈረሰው
ስለ ሰውነቱ እየተናገረ ነው አልኩህ እኮ አፈረሰው ወይ አዲስ ቤተ መቅደሱ አፈረሰው አፈረሰው ሲባል አንተ ኢየሱስ ክርስቶስ እዛ ጋር እየተናገረ ያለው ነው እነሱ የተረዱበት አንግል ልዩ አይደለም። በሶስት ቀን አፍርሼ እሰራዋለሁ ሲል ኢየሱስ ክርስቶስ አፈረሰው ወይ አፈረሰው ወይ ኢየሱስ ክርስቶስን አልተረዱም ነበር ራሱ እነሱ ምን አሉ ይሄ ሰውዬ አፈረሰው ወይ የሰለሞንን ቤተ መቅደስ በሶስት ቀን አፈርሳለሁ እያለ ነበረ ብሎ ኢየሱስ ክርስቶስን ከሰሱት ኢየሱስ ክርስቶስ ግን ያለው ነው እነሱ የተረዱት አንግል ሌላ ነው እንዳንተ አፈረሰው ያው ይሄ ቤተ መቅደስ ቤተ ክርስቲያን ብለን እኛ ተመሰረትና ኦሬዲ ያው አዲስ ኪዳን ላይ አፈረሰው ቤተ መቅደሱ አፈረሰው አሁን እንግዲህ የብሉይ ኪዳን ቤተ መቅደስ እኛ እንገለገልበትም ነገር ስለዚህ አሁን እኮ ቤተ መቅደስ ማለት እኛ ነን ስትል ነበር ቤተ መቅደሱ አፈረሰው ገነባው ኦፍ ኮርስ ገነባው እንጂ ማስረጃ ያው ቤተ ክርስቲያን ብለን ያልነው ቤተ ክርስቲያን ነው ስለ ሰውነቱ እኮ ማስረጃው ቤተ መቅደሱ 400 ምናምን ዓመት የተገነባው ቤተ መቅደስ ኢየሱስ ክርስቶስ አፈረሰው አልክ አይደል አፍርሶ እንደገነባው እስኪ ማስረጃ አምጣ አፍርሶ እንደገነባው ለጴጥሮስ ምን ብሎ ነው ያለው እኔ በዚህ ቻለት ላይ ቤተ መቅደስ እሰራለሁ የገሃነም ደጆች አይችሏትም ብሎ ቃል በቃል ተናግሯል በጎቼን ጠብቅ ፍየሎቼን ጠብቅ ብሎ አፈረሰ ወንድሜ ስለ ቤተ ክርስቲያን ያወራ ከሆነ ስለ ገነባው ቤተ ክርስቲያን ያወራ ከሆነ እሱን አምጣ የተገነባውን ቤተ ክርስቲያን አምጣልኝ ስለፈረሰው ቤተ መቅደስ ያወራ ከሆነ የተገነባው ቤተ ክርስቲያን ከጠየቀኝ ያው በአንጾኪያ በመጀመሪያ ቤተ ክርስቲያን ተብላ ተሰየመች በእነ ጴጥሮስ ኢየሱስ ክርስቶስ ለእነ ጴጥሮስ ቃል ገብቶ እንደሄደው በእነሱ ቤተ ክርስቲያን ተሰየመች አልኩ እኮ የትኛው ቤተ እንግዲህ 2000 ዓመት ቆየንኛ አዲስ ዓመት ሆነ በአንጾኪያ የት ነው በአንጾኪያ ቤተ ክርስቲያን የመጀመሪያ ቤተ ክርስቲያን ተብላ የተሰየመችው አልገባኝም እንዴ በአንጾኪያ የመጀመሪያ ቤተ ክርስቲያን ተብላ ተሰየመች እያልክ አይደል እንዴ አዎ የት ኦኬ ቆይ አይ ቲንክ 10 ስንት ነው ቆይ ላሳይ ቆይ አንተ ዝም ብለህ እንትን ትላለህ እንዴ ሃይማኖት እኮ ነው ስለ ሃይማኖት እኮ ነው እያወራህ ያለው እሺ ልንገር ቆይ ምን ትነግረኛለህ ስለ ሃይማኖት ነው እያወራህ ያለው ሰው ይታዘብኛል አትልም እንዴ ቢያንስ እንኳን ኦኬ እየነገርኩህ እኮ ነው ብራዘር ተረጋጋ እንጂ እንዴ ምንድነው የምትነግረኝ ተረት እየነገርከኝ አሁን ከየት አምጥተህ ነው የምታወራው የሌለ ነገር ታወራለህ እንዴ እሺ አሁን ላውጣልህ አልኩህ እኮ ለምንድን ነው እንደዚህ የምትለው ምንድነው የምታወጣልኝ ኢየሱስ ክርስቶስ የገነባትን ቤተክርስቲያን አንጾኪያ ያለችው ስለ አንጾኪያ ያለው ቤተክርስቲያን ተውኔ አንጾኪያ ያለ ቤተክርስቲያን አሁን ያለ ቤተክርስቲያን ነው አሁን ያለ ቤተክርስቲያን ኦኬ ላምብል ቆይ አንዴ ክፍሉን ላውጣ ወይ አይ ክርስትና ቀልዱበት እናንተ እኔ አንድ እውነት ልንገራችሁ ክርስቲያን ነኝ ብሎ የሚያምን ሰው ካለ ክርስትና በመጀመሪያ ይሄ ታሪካዊ አመጣጥ የሚባል ነገር የለም እሱ ነው ማንበብ ያለበት ራሱ ይሄ መጽሐፍ ቅዱስ ምናምን ከማንበቡ በፊት ማለት ነው ካልሆነ ግን አይረዳውም ተረትና ትርክትን እየተከተለ ከሆነ ትውልድ ግን ይጠፋል በጣም ይጠፋል ክርስትና በሰዎች ውሸት የሚቀጥል ሃይማኖት አይደለም ዋሽልኝ ያለ አምላክ ካለ እኔ አላቅም በአንተ ውሸት እኔ አሁን መች ዋሾሽ የሌለ ነገር እኮ ነው የምታወራው ኢየሱስ ክርስቶስ ቤተክርስቲያን ሰራ ብለህ እያወራኩ ነው አይ በኢየሱስ ክርስቶስ ምን አገናኘው እኔ አለት ላይ ይሰራዋለሁ ያሉ ቤተክርስቲያንና ቤተ መቅደሱ ምን አገናኘውና ነው አንተ አሁን እዚህ ጋር አጥተህ የገነባውን አምጣ ስትባል ያፈረሰውን እያመጣ ነው ገብቷል ስለ ክርስትና አውራ ስትባል ስለ ክርስቶስ እያወራ ነው ስለ ሰው አውራ ስትባል ስለ አምላክ ታወራለህ እንግዲህ ባለመግባባት ከተግባባን እንግዲህ አይ እኔ እስኪ ልጠይቅ ኖርማል እንደ ሰው አሁን አንተ የማይሆን መልስ እየመለስክ እንደሆነ አልገባህም ማለት ነው አይ አይደለም የማይሆን መልስ አይደለም መጻፍ ቆይ ክፍሉ ጠፍቶብኝ ቆይ አንዴ ያወጣው ነው ጠፍተውብህ እኮ አይደለም እሱን አይደለም አሁን አንተ የምታወራው ነገር ምንም የማይነፋ ነገር እንደሆነ ጠፍቶ ነው አንተ ሰው ህሊና ምን አይሰራም ሰው አይደለም እንዴ ኦኬ ያው አግኝቻለሁ ወደ ስራ ባገኙም ጊዜ ወደ አንጾኪያ አመጣው የቤተ ክርስቲያንም አንድ አመት ሙሉ ተሰበሰቡ ብዙ ህዝብን አስተማሩ ደቀ መዛሙርትን መጀመሪያ በአንጾኪያ ክርስቲያን ተባሉ ኦኬ ቅድም የጠየቀኝ ክርስቲያን ተባሉ አለ ኦኬ እኔ ምን ብለህ ነበር የመለስከው አንተ ምን ብለህ ነው ጠየቀኝ በአንጾኪያ የሰራት ቤተክርስቲያን አላልክም ቅድም ስለ ቤተክርስቲያን አይደለም ስታወራ የነበረው አዎ እና ክርስቲያን ተባሉ ስለሚለው ነው የምታወራው
እንግዲህ በቃ እስከዚህ ሰዓት ድረስ ከተወያየን ይበቃናል። እንግዲህ ልውጣ በቃ። አልተወያየንም እኮ በነገርህ ላይ ክርስትና ስትሸናበት ነበር አንተ። እውነት ልንገርህ። እሺ ስለ ክርስትና ጠይቀኝ መጀመሪያ። ክርስትና እሺ ከጠየቀኝ በክርስቶስ ሰውነት ላይ ተመሰረተ። ክርስቶስ የገነባው በጴጥሮስ ላይ በዚህች ዓለት ላይ ቤተመቅደስ እሰራለሁ ብሎ ያለው ለጴጥሮስ አደራ የሰጠው እነ ጴጥሮስ ደግሞ አለት ላይ ነው ቤተክርስቲያን እሰራለሁ ያለው ኢየሱስ ክርስቶስ። አለት ላይ በዚህች አለት ላይ ቤተክርስቲያን እሰራለሁ አለ ኢየሱስ ክርስቶስ አይደለ? አዎ በሱ ልብ ላይ ነው ያለው። የማን ልብ ላይ? በጴጥሮስ። እንዲህ የተሰራ ቤተክርስቲያን አለ እያልክ ያልነበረ እንዴ? ቅድም ቤተ መቅደስ አልኩ እኮ ቤተ መቅደስ ቤተክርስቲያን አላልኩም። በቃ ይበቃል። ምንድነው ማድረግ ያለብህ? እንግዲህ ሌላ ጥያቄ ካለ ጠይቀኝ። እንግዲህ ግራ ገባ። አይ ዝም ብለህ ክርስቲያኖችን ከመሳደብ ውጪ እንደ ባላም የእግዚአብሔርን ሕዝብ ከመስደብ ውጪ ባላም አንደኛ ነገር እኔ እንድትነቃ የምፈልገው ነገር ምንድን ነው? እግዚአብሔር የሚባል ነገር የለም። በመጀመሪያ ማወቅ ያለብህ እግዚአብሔር የሚባል አምላክ የለም። ኦኬ ማወቅ አለብህ። የለም አንድ በል። ኦኬ እግዚአብሔር አምላክ የለም። ትጠይቀኛለህ፣ ልጨርስልህ። ትጠይቀኛለህ፣ እመልስልሃለሁ። እግዚአብሔር የሚባል አምላክ ያው ሙስሊሞች ስሙ፣ እናንተ የምታመልኩት አምላክ እግዚአብሔር አይደለም ብሎ የለም እያለ ነው። ስሙ እግዚአብሔር የሚባል አምላክ አያመልኩም። ግድ የለም፣ ችግር የለውም። ተረጋጋ እኮ ልጨርስና ትጠይቃለህ። እግዚአብሔር የሚባል አምላክ የለም። ክርስትና የሚባል ሃይማኖትም የለም። ከኢየሱስ ክርስቶስ ክርስትናን አልመሰረተም፣ አያቆሙም። ራሱ ክርስትና የሚባል ነገር ራሱ ኢየሱስ ክርስቶስ ካረገ በኋላ ክርስቲያን ተብሎ የተጠሩ ሰዎች ነበሩ። ከዛ በኋላ ደግሞ ክርስትና የሚባል ሃይማኖት መጣ። ፍልስፍናው ደግሞ በኒቅያ ጉባኤ ላይ የተጀመረ እነዚህ የሃይማኖት አባቶች የሚባሉ ሰዎች የመሰረቱት ሃይማኖት እንጂ ያስቀጠሉት ሃይማኖት እንጂ ክርስትና የሚባል ሃይማኖት በምድር የለም። አምላክ የሚያውቀው ክርስትና የሚባል ሃይማኖት የለም። ከኒቅያ ጉባኤ እኮ ብዙ ሰዎች ነበሩ እኮ ብራዘር። ስንት ልንገርህ፣ እንደ የቤተክርስቲያን ጳጳስ የነበሩት ሀያኛ አትናቴዎስ የሚባለው እኮ የሀያኛ ጳጳስ እኮ ነው የኒቅያ ጉባኤ። አንተ የምትለው ከጴጥሮስ በኋላ የሀያኛ የቤተክርስቲያን አባት እኮ ነው። ኒቅያ ጉባኤ ላይ ያለው በአፖስቶሊክ ሰክሴሽን የመጣች ቤተክርስቲያን እኮ ነው የኒቅያ ጉባኤ እንጂ ዝም ብሎ ያልነበረ ከዛም ከዚህ ተሰብስበው እንትን ያሉት አይደለም። አዎ በአንደኛ በሁለተኛ ክፍለ ዘመን ቤተክርስቲያን በስደት ነበረች። የዛን ሰዓት ብዙ ማለት ስለ እንደዛ እስራኤላዊ ማለት ክርስቲያኖች ተሰብስበው በትክክል ማምለክ አልተጀመሩም። ምክንያቱም ስደት ነበረ፣ በጣም ያሳድዷቸው ነበር እና ቤተክርስቲያን አልነበረም። ቤተክርስቲያን ነበረ ብዬ ያልኩ ቤተክርስቲያን ነበረች አልኩ እኮ። አይ በስደት ነበረች አልክ እኮ። በስደት ያመልኩ ነበር፣ ግን ቤተክርስቲያን ነበረች። የት ነው በስደት ማለት? በስደት ክርስቲያኖች ይሰደዱ ነበር ያልኩ እኮ። ክርስቲያኖች በጣም ይጠሉ ነበር እኮ። ቤተክርስቲያን የት ነበረ ቤተክርስቲያን? ቤተክርስቲያንማ በዚህ መሬት ላይ ነበረች አልኩ እኮ። የት ነበረ? አይ እሺ አየር ልበል የት ነበረች ብለህ ስጠይቀኝ ግራ ገባኝ እኮ። እኔ ምን አውቃለሁ? ቤተክርስቲያን ነበረ አልክ፣ በስደት ነበረም እያልክ ነው። ቤተክርስቲያን ነበረ ስትባል አሁን በአፖስቶሊክ ሰክሴሽን የመጣ የሀያኛው አንተ ኒቅያ ስትል እንትን የመጣ የሀያኛ አባት ነው እንጂ ዝም ብሎ እንደዚህ የሆነ ሰዓት ያልነበረ ኤግዚስት ያላደረገ የሆነ ሰዓት ኤግዚስት ያደረገ አይደለም። ከነ ሀያኛ ነው ቼክ ማድረግ ትችላለህ፣ ችግር የለውም። አሁን የት ነው የተደረገው ጉባኤው? የት ነው የተደረገው? ኒቅያ ነው ብራዘር። ኒቅያ ጉባኤ እኮ። ኒቅያ የት ነው? የት ነው ኒቅያ የት ነው? ኦኬ አሁን ስለ ኒቅያ ላስረዳ ደግሞ ባጭሩ። የት ሀገር ነው ባጭሩ ለማለት ነው። ኒቅያ በጣም ቀላል ጥያቄ እየጠየቀኝ እኮ ነው። ታውቀዋል ግን እኮ የት ነው? የት ሀገር ነው? ሲሪያ ነው አይደል? ወይስ ኢራቅ ነው? ኢራቅ አይደለም። የት ነው? እሺ በቃ እሺ፣ ቻው በቃ ልውጣሽ። ያው ኮሜንት ላይ አለ አይደለም። ቆይ ነው አይደለም። ቀላል ነው አልጋ አይደል? ኒቅያ እነሱ ተሳስተዋል። እነሱ ቱርክ እያሉ ነው። እነሱ ተሳስተዋል። አይደለም። የት ነው ኒቅያ? የት ነው?
ሰላም ይብዛልህ። አሁን ኒቂያ የት ነው ብለህ ጠይቀኝ። እንግዲህ አሁን ከዚህ በኋላ አንተ የምታመልከው አምላክ ማን ነው ብለህ ጠይቀኝ ነው። እሺ በቃ በቃ ማን ነው የምታመልከው አምላክ? እሺ እሺ፣ ለማንኛውም ለአንተ የሞተልህ ብቸኛው አምላክ ክርስቶስ ነው። በእግዚአብሔር ፊት መቼም ቢሆን ጻድቅ ልትሆን አትችልም። ለኔ የሞተልኝ እንደ መርገም ጨርቅ ነው ይላል። ስለዚህ አንድ ህይወት አንድ መንገድ አለ። ኢየሱስ ክርስቶስም ኢየሱስ ክርስቶስም ቃል በቃል ከኔ ውጪ ወደ አብ የሚመጣ ማንም የለም፣ እኔ እውነት ህይወት መንገድ ነኝ። ስለዚህ ወደ አብ ለመምጣት አንድ መንገድ አለች፣ እሱም በክርስቶስ ማመን ነው የምትገኘው። በክርስቶስ ካመንክ የዘላለም ህይወት አለ። መጽሐፍ ቅዱስ ሲናገር የመዳን ቀን አሁን ነው ይላል። እሺ እሺ፣ እዛ ጋር ልጠይቅ። በኢየሱስ ማመን ሲባል ማለት ምን ብሎ ማመን ነው? በኢየሱስ ኦኬ። ሙሴ በምድረ በዳ ላይ እባብን እንደሰቀለ የሰው ልጅ ይሰቀል ይገባልና ያንን የተሰቀለው የሰው ልጅ አይደለም። በኢየሱስ ማመን ስትል እኮ ምን ብዬ ነው ማመን ያለብኝ? በኢየሱስ ምን ብለህ ማመን እንዳለብህ ልንገርህ። ቆይ እሺ እሺ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋው የሰው ልጅ ይሰቀል ይገባል። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጅ እስኪሰጥ ድረስ ዓለምን እንዲሁ ወዷል። ዓለም በልጁ እንዲድን እንጂ ምን ብሎ ማመን ነው? እግዚአብሔር ወደ ዓለም አላከውምና። ኦኬ ወንድሜ፣ በኢየሱስ ማመን ስትል ምን ብዬ ነው ማመን? ኢየሱስ ክርስቶስ ለአንተ እንደሞተልህ፣ ኢየሱስ ክርስቶስ ደግሞ መሲህ እንደሆነ አምላክ እንደሆነ በማመን እሱ ፍጹም ሰው ፍጹም አምላክ እንደሆነ በማመን የእግዚአብሔር ልጅ እንደሆነ በማመን ጥቅሱን አንብበው። የእግዚአብሔር ልጅ እንደሆነ በማመን የዘላለም ህይወት ታገኛለህ። ጥቅሱን አንብበው። ኦኬ። የእርሱ ወደ ሆነው መጣ፣ በገዛ ወገኖች አልተቀበሉም። ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እያነበብኩልህ አይደል እንዴ ብራዘር? የምታነበው ከሌላ ነገር እኮ ነው። 3 ነገር ነው የነገርከኝ አይደለ? 3 ነገር ምን ብለህ ነው? ምን ብዬ በማመን ነው? ምንድን ነው እሱ የእግዚአብሔር ልጅ እንደሆነ በማመን ከእግዚአብሔር የተላከ አንብበው። እሺ ለእርሱም የእግዚአብሔር ኦኬ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ወንድ ፍቃድ አልተወለዱም ይላል። እና ስለዚህ መዳን የሚገኘው በክርስቶስ በማመን ነው። በሱ የሚያምኑት የዘላለም ምን ብለህ በማመን ነው? ጥያቄ በኢየሱስ ክርስቶስ ምን ብለህ በማመን ነው? ኦኬ። አሁን 1 ደቂቃ ሙሉ አወራሁ። አሁንም ደግመህ እየጠየከኝ ነው። ትርጉም የሌለው ነገር ነው ስታነብ የነበረው። መዳን ያለው በኢየሱስ ክርስቶስ ምን ብዬ በማመን ነው? በኢየሱስ ምን ብዬ በማመን ነው? እሺ አንዴ ልንገርህ። ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለምን እንደሆነ ታውቃለህ? ሰው ማንም ሊፈጽመው ያልቻለውን ያንን የሰው ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው ተብሎ ተጽፏል። እና ምክንያቱም ሰው በራሱ ስራ በራሱ ጽድቅ መፈጸም አልቻለም። ምክንያቱም ሕግ የሚባል ነገር አለ። ሰው ሁሉ ከሕግ በታች ነበረ እና በዛ ምክንያት በእግዚአብሔር ፊት ማንም ልታይ አልቻለም ነበር እና ክርስቶስ ተረት ብፈልግ ወደ እማማ ዝናሽ እደውላለሁ። ተረት አትንገረኝ። ተረት ሳይሆን በኢየሱስ ማመን ነው። በማመን ነው የዘላለም ህይወት ያለው አላልከኝም? ምን ብዬ ነው ማመን ያለብን ብዬ ጠየቅኩ። እሱን መልስልኝ። እየነገርኩ እኮ ነው እኮ። ምንድን ነው? ምን ብዬ እሱ የእግዚአብሔር ልጅ እንደሆነ በማመን እኮ። አንብበው ጥቅሱ። የእርሱ ወደ ሆኖ መጣ፣ የገዛ ወገኖች አልተቀበሉም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ኦኬ፣ አነበብኩልህ። እንግዲህ ወንድሜ አሁን ምንድን ነው ያልከው? ምን አልኩ? መዳን ያለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በማመን ነው አላልክም? ብያለሁ እኮ። እና እግዚአብሔር እኮ አንብበው። እሱን አንብበው። ኦኬ፣ ላንብብልህ። ቆይ በቲቪ ቲክታክ እየተጠቀሙ ነው ቤተሰቦቹ። በኢየሱስ በማመን ነው የዘላለም ሕይወት ያለው ይላል ሰው ተነስቶ መጥቶ ማለት ነው። አሁን ለምሳሌ ሙስሊሞች በኢየሱስ ክርስቶስ ያምናሉ።
ክርስቲያን ናቸው ማለት ነው። እኔ እኮ ኦኬ እሺ ክርስትና ኦኬ የሚባል ብራዘር እሺ ቆይ አንዴ ልንገር አንዴ ስቶ የጠየቁን መልስ። እኔ እያወራው ነው፣ ሀሳቤን እያወራው ነው። አንተ የጠየቁን ጥቅስ አምጣ ብቻ። ካመጣው ልስማ። ኦኬ እሺ እኔ አሁን ላወራው ለእያንዳንዱ ጥቅስ አመጣለሁ። እንዳወራ እድል ስጠኝ። እሺ ማውራቱን ታወራዋለህ። በመጀመሪያ ጥቅሱን አምጣው፣ ግድ የለህም። ኦኬ እነግርሃለሁ እኮ አልኩህ እኮ ለእያንዳንዱ ላወራሁት እኮ ጥቅሱን አምጣው፣ በመጀመሪያ አምጣው። እኔ ሀሳቤን እያወራው ነው፣ ግድ የለህም። ኦኬ እሺ ካላወራኝ ምን ላድርግ? እሺ እኮ ጥቅሱን አምጣና ጥቅሱን ካመጣህ በኋላ ነው የምታወራው። ኦኬ ኦኬ ኢየሱስ እውነት እውነት እላቸዋለሁ በእኔ የማያምን የዘላለም ሕይወት አለው፣ በእኔ የሚያምን የዘላለም ሕይወት አለው አለ ኢየሱስ ክርስቶስ። እውነት እውነት እላቸዋለሁ በእኔ የሚያምን የዘላለም ሕይወት አለው። በኢየሱስ ክርስቶስ እንዴት ነው? ይሄ ቃል በቃል ኢየሱስ የተናገረው ነው። በኢየሱስ ክርስቶስ እንዴት ነው የምታምነው ብለህ ከጠየቀኝ ኢየሱስ ክርስቶስ እውነተኛ አምላክ፣ እውነተኛ ፍጹም አምላክ፣ ፍጹም ሰው እንደሆነ በማመን ነው። ምክንያቱም ኢየሱስ ክርስቶስ ምን ይላል? ወደ ገዛ ወገኖቹ መጣ፣ እነሱ ግን የእግዚአብሔር መሲህ የእግዚአብሔር ልጅ እንደሆነ አላመኑም። ግን ለተቀበሉት ለነዛ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። ስለዚህ ኢየሱስ የመጣበት ዋነኛው ኢየሱስ ክርስቶስ ምን ብዬ ሳምን ነው የዘላለም ሕይወት የማገኘው ብዬ ስጠይቅ ኢየሱስ ክርስቶስ የእግዚአብሔር አምላክ ልጅ እንደሆነ በማመን ነው አልከኝ። አንብቡ ብዬ ሳወራህ ሌላ ተረት ነው የምታነብልኝ። አሁን ሌላ ነገር አትንገረኝ። እኔ የመጽሐፍ ቅዱስ ቃላቶችን እዚህ ጋር የምታፈስልኝ ጥማት የለብኝም። እኔ አነበዋለሁ፣ አንባቢ ነኝ እኔ። አትንገረኝ። እሱ የጠየቁህን ጥያቄ መልስልኝ። ኦኬ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ምን ብሎ በማመን እኮ ነው ጥያቄ። በእርሱ ማመን እኮ ሲባል እኮ ምን ብዬ ነው ማመን ያለብኝ ነው ጥያቄው። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር እኮ ምን ብሎ ነው የሚያምን? በእርሱ ምን ብሎ ያምን እኮ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ምን ብሎ ይመን? ኢየሱስ ምንድነው ብለው ይመን ነው ጥያቄ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ይመን እያልኩ እኮ ነው። እሱ የእግዚአብሔር ልጅ እንደሆነ ይመን እያልኩ ነው። እንደዛ የሚል አለ። አመጣውልህ እንግዲህ አንተ አሁን ይሄን ሁሉ ጥቅስ እኮ እንደዛ የሚል አለ። አልጠቀስክልኝም። እንደዛ የሚል አለ መጽሐፍ ቅዱስ ውስጥ? አዎ አለ። አምጣው። እሺ ኦኬ እሱን አምጣው። እኔ ይሁንን አወራለሁ፣ አንተ እሱን አምጣው። ኦኬ እሺ በመጀመሪያ ቃል ነበር ይላል፣ ቃልም በእግዚአብሔር ዘንድ ነበር ይላል። ቃልም እግዚአብሔር ነበር ካለ በኋላ አንደኛው ዮሐንስ አንዳንድ ምዕራፍ ካለ በኋላ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ቀጥሎ ይላል ብርሃን በጨለማ ሰውየው ኦኬ ምንድን ነው? እሺ የምትጠይቀኝ አልገባኝም እኮ እያስወራኝ ካልሆነ እንዴት ነው መልስልሽ? የማውቀው ነገር ስለሆነ የምታነበው የማውቀው ነገር ደግሞ ያልሆነ ነገር ነው የምታነበው። የምታነበው ነገር አውቀዋለሁ። ስለዚህ ያልሆነ ነገር ነው የምታወራው። እኔ የጠየኩህ አንደኛ ነገር ፍጹም ሰው ፍጹም አምላክ እንደሆነ በማመን አልክ። እሱን ጥቅስ አምጣ። ሁለተኛ ደግሞ ኢየሱስ ክርስቶስ የእግዚአብሔር አምላክ ልጅ እንደሆነ በማመን ነው የዘላለም ሕይወት አለ የሚለውን እሱን አምጣ ነው ጥያቄ። ሁለቱን አምጣ። በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ማለት ነው እኮ። የእግዚአብሔር ልጅ የሚባለው ኢየሱስ ነው አይደል? አዎ በሱ ልጅ ስላላመነ አሁን ይፈረድበታል ማለት ነው። ምን ብሎ ይመን? እሺ ምን ብሎ ይመን ስትባል የእግዚአብሔር ልጅ እንደሆነ ነው አይደል የሚለው? አንተ የእግዚአብሔር ልጅ እንደሆነ ታምናለህ? ኢየሱስ ክርስቶስ የድንግል ማርያም ልጅ ነው፣ የእግዚአብሔር ልጅ አይደለም። አየህ ያው። ስለዚህ አንተ አሁን ተፈርዶብሃል፣ አላመንክም የእግዚአብሔር ልጅ እንደሆነ። እኮ እንደዛ የሚል የት አለ ነው? ጴጥሮስ ኢየሱስ ክርስቶስ ምን አለ? ኢየሱስ ክርስቶስ ጴጥሮስ ምን አለ መሰለ? እኔ ሰዎች ማን ይሉኛል ብሎ ጠየቀው። ጴጥሮስ ደግሞ ምን አለ? አንዳንዶቹ ታምራት ስለምታበዛ ከነቢያቶች አንዱ ኤልያስ ይሉሃል፣ አንዳንዶቹ ደግሞ መጥመቁ ዮሐንስ ድጋሚ ነው ብሎ ይሉሃል ብሎ ነገራቸው። ኢየሱስ ክርስቶስ ደግሞ ምን አለ መልሶ? አንተስ እኔን ማን ትለኛለህ ብሎ ስምዖን ጴጥሮስን ጠየቀው። ስምዖን ጴጥሮስ ደግሞ ምን አለ? አንተ ሕያው የእግዚአብሔር ልጅ ነህ አለ። አንተ ሕያው የእግዚአብሔር ልጅ ነህ አለ ጴጥሮስ። ከዛም በኋላ ኢየሱስ ክርስቶስ ምን አለ? ይሄን ለአንተ ስጋና ደም አልገለጠልህም በሰማይ ያለው አባቴ ነውና አለ። ስለዚህ በኢየሱስ ክርስቶስ እግዚአብሔር ልጅ እንደሆነ ስታምን
አዎ ያን አንተ ስጋና ደም አይደለም ሲጀመር የሚገልጥልህ አምላክ ኢየሱስ ክርስቶስ ነው የሚገልጥ እግዚአብሔር አብ ነው የሚገልጥልህ። በዛ ሰዓት እግዚአብሔር ልጅ የሚገልጥልኝ ከሆነ እስኪገልጥልኝ እጠብቃለሁ። ስለዚህ ያኔ ምንም ማድረገው ነገር የለም ማለት ነው። እኔ አስተዋጽኦ ማበርከት የለብኝም ማለት ነው። እግዚአብሔር ከሆነ የሚገልጠው አይደለም እግዚአብሔር እስኪገልጠው ነው መጠበቅ ነው። መዳን ግን የእግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በማመን ነው የዘላለም ሕይወት ያለው ብለህ ያልከው። ሰላም ብያችኋለሁ ባቢ፣ ሰላም ብያለሁ። ሰላም ይሁን። ሰላም ይሁን አለ ካዶሽ አንተ ቁንጽል ሰላም ብያለሁ። ከብዙ ጊዜ ስላየው ደስ ብሎኛል ባቢ። ጠፋ። ቴንክ ዩ አለው ስራ ነው። ዮንስ ካዶሽ ቁንጽል እውቀት ይዘህ ክርስቲያኖችንም አታሰድብ። ደቀ መዝሙር ትምህርት ተማር፣ ደህንነት ትምህርት ተማር፣ የአገልግሎት ትምህርት ተማር፣ ታሪክ አጥና እንጂ አሁን እኛ ምንም ፍሬ ነገር አላገኘሁብህም። ካንተ ከምሰማው ቲችንግ ከሌላ ከኡስታዞች ብሰማ ትምህርት ይሻለኛል። ስለ ክርስትና ወንድማዊ ምክሬ ነው። ይቅርታ። እሺ ይሁን። ቴንክ ዩ አመሰግናለሁ ስለመከርከኝ። ችግር የለውም እማራለሁ። ሰውየው በተረዳው በዛው ይመላለስ አይደል የእግዚአብሔር ቃል የሚለው። እንግዲህ እኔ የተረዳሁትን ያንን እየመሰከርኩ ነው። እንግዲህ ምናልባት አንተ አሁን ከኔ እውቀት ስለምትበልጥልኝ ላሰማ ትችላለህ፣ ግን ከኔ የሚያንሱ ትንሽም ቢሆን የሚሰሙ አሉ። እነሱ ቢያንስ ወደ እውነት እንዲመጡ ነው ይሄን እየመሰከርኩ ያለው። ግን አሁን በቅንነት ከመከርከኝ አመሰግናለሁ። ቴንክ ዩ እማራለሁ። የተረዳውና የሰማውን ነው የነገረህ። እሱ ሌላ ነገር ስታወራ ስለነበር ነው የሚያሳዝነው ነገር። የሚገርም ክርስትና ብያለሁ እኮ ችግር የለውም እኔ እማራለሁ። መጽሐፍ ቅዱስ ሲናገር ምን ይላል መሰለህ? ከእውቀትም ከፍለን ነው የምናውቀው። ስለዚህ ስለሚል እኔ የማውቀውን ያንን መጽሐፍ ቅዱስ ሰው በልቡ አምኖ በአፉ መስክሮ ይድናል ስለሚል ያንን ያመንኩትን እውነት የመሰከርኩልህ ነው። ቴንክ ዩ ስለመሰከርክልኝ። ማን ነው ይሁን ስለመከርከኝ ቴንክ ዩ አመሰግናለሁ። መጽሐፍ ቅዱስ እኮ የሚያሳዝነው ነገር ካዶች ምንድን ነው ሰዎች የተረቱት ተረት ነው ይዘህ ያለው እንጂ ትክክለኛው መጽሐፍ ቅዱስ ብትፈልገው አታገኘውም። የሚያሳዝነው ነገር እሱ ነው። እኔ አሁን መፈለግ ያለብን ምንድነው ትክክለኛው መጽሐፍ ቅዱስ የቱ ጋር እንደወደቀ የቱ ጋር እንደተቃጠለ ነው መፈለግ ያለብን እንጂ ገብቶሃል? መጽሐፍ ቅዱስ የለም። አንተ የተሸከምከው መጽሐፍ ቅዱስ ትክክለኛው መጽሐፍ ቅዱስ አይደለም። አንድ ማለት እውነት ልንገርህ፣ እኔ የማምንበት እንደዛ ነው። ትክክለኛ መጽሐፍ ቅዱስ አይደለም። የሰዎች ተረትና ትርክት ነው ተሸክመ እየተጓዝክ ያለው። ይሄ ደግሞ በጣም ከባድ ነው። የምትወድቀውም ለዛ ነው። ሀሳብህ የማይስማማም የሚላተምብህም ለዛ ነው። መጽሐፍ ቅዱስ ራሱ በራሱ የሚላተመው የሚጋጨውም ለዛ ነው። ገብቶሃል? ራሱ በራሱ ነው የሚጣረሰው መጽሐፍ ቅዱስ። ለምን ሲባል የሰዎች ሀሳብ ነው። ሰዎች ናቸው እንትን ያደረጉት ያጨማልቁት። አንተንም እሱን ተሸክመ ክርስትና ላይ እየሸና ነው አሁን ራሱ አይደለም ባቢ። ምን መሰለህ? እሺ ቴንክ ዩ። አንተም አሁን እየሰደብከኝ ነው። ኦልሬዲ ያው ሙስሊም ግን ስማኝ አንድ ነገር ልንገርህ። አሁን ክርስትና የሎጂክ ሃይማኖት አይደለም። ክርስትና የመንፈስ ሃይማኖት ነው። አንተ እግዚአብሔር ከገለጸ ፍልስፍና ነው። ፍልስፍና ቢሆንም ማለት ሙስሊም ሆን ነበር። ምክንያቱም አንድ አምላክ ብሎ ማመን በጣም ለአእምሮ የሚመች ነገር ነው። ወንድም እሱ ፍልስፍና አይደለም። በሶስት አካል ተገለጠ ማለት ደግሞ በጣም እንትን እንደምንለው አይደለም። ፍልስፍና ነው እኮ ፍልስፍና አይደለም ካልክ ፍልስፍና ነው። እና ምንድን ነው? አይ ፍልስፍና አይደለም፣ የህይወት ቃል ነው ያመንኩት። ስለዚህ ታንኪዩ ለማለት የህይወት ቃል አይደለም። ክርስትና ፍልስፍና ነው። ኦኬ ለማንኛውም እግዚአብሔር ወደ እውነት ያምጣ። እንግዲህ እጸልይላለሁ። ብራዘር የትኛው እውነት ነው? እሱ ገፍትሮ እንትን ብሎኛል። ወደ እውነት ይላል። ወረድክ። ይሻላል። በጣም ከባድ ነው። የሚያሳዝነው የለም። እኔ ከአሁን በኋላ ማንንም ሰው ደፍሮ ስለ ክርስትና ደፍሮ የሚያወራበት ዘመን አይደለም። በጣም ከባድ ነው። አሸማቃቂ ነው። ምክንያቱም ከኛ በፊት የነበሩ ሰዎች በሰለጠነ ክፍለ ዘመን እየኖርኩ እኔ በጀዘብና በደደበ ዘመን የነበሩ ሰዎች የፈጠሩት አዲስ ነገርን በመደደብ በመደንቆር ልከሱን ተሸክሜ ልዞር አልችልም። እኔ ማንንም የሚሸክመው ትውልድም የለም። ከአሁን በኋላ ራሱ የተደረገው ሁሉ
የተደረገው ቅጥፈትና ውሸት ግልጽ ይወጣል። ካሁን በኋላ ምንም እንደዚህ አይነት ተረት ተሸክሞ የሚኖር ትውልድ የለም። አይገናኝም እኮ በጣም እኮ ከባድ እኮ ነው እኮ እኔ አሁን በጣም ከባድ ነው እኮ ይህን ተሸክመህ እኮ መጽሐፍ ቅዱስ ተሸክመህ ክርስቲያን ነኝ ስላሴን ተሸክመህ እኮ ሃይማኖታዊ ንጽጽር ላይ እኮ መቅረብ እኮ የለበትም። በጣም እኮ ከባድ እኮ ነው። ምን አይነት ሞራል ቢኖረው ነው ሰው እንደዚህ አይነት ነገር ተሸክሞ ንጽጽር ላይ የሚፋለመው? የእናንተ መሳሪያችሁ አንዱ ምንድነው? ሰውን እያሸማቀቃችሁ እየተሳደባችሁ እንትን ነው ይሄ ያለውን መቀጠልና ማስቀጠል ነው። የሚያሳዝነው ነገር ግን መቀጠል አይችልም። በብዙ እየተከፋፈለ ትውልዱን እየቀነጨረ አይምሮውን እንደዚህ እያበደ ይወጣል። ሁሉም ይወጣል። ለዛ ነው በክርስትና የሚባሉ ብዙ እንትኖች ይወጡት ማለት ነው። ስለዚህ ካሁን በኋላ አይቀጥልም። የማይቀጥለው እኛ ስለፈለግነው አይደለም። የማይቀጥለው እኛ ስላወራን አይደለም። ራሱ የሚቀጥልበት ምንም ነገር የለውም። ትርክት ነው፣ ተረት ተረት ነው፣ ፍልስፍና ነው፣ የሰዎች ሀሳብ ነው። የእግዚአብሔር ቃል የፈጣሪ ቃል እግዚአብሔር የሚባል ነገር የለም። የፈጣሪ ቃል ሚዛን ይደፋል። በነገራችን ላይ የለም። ስለዚህ በጣም ከባድ ነው። ምንም ማድረግ አይቻልም። እኔ ሰው ማስገባት አልቻልኩም። ለምን እንደሆነ አላውቅም። እስኪ ያስገቧቸው አንዳንድ ሰዎች። ያሲና እስኪ ሰላም በለን። አቡነ ዘበሰማያት። ሰላም ባቢ እንዴት ነህ?